ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 4 ሰዓት ላይ በጀመረ የሻምፒዮንስ ሊግ ሩብ ፍጻሜ ጨዋታ ሊቨርፑል በፒኤስጂ 2-0 መሸነፉ አይዘነጋም። ከጨዋታ በኋላም አሰልጣኝ አርነ ስሎት፣ ቨርጂል ቫን ዳይክ እንደዚሁም እናንተም የሰጣችሁት አስተያየት አለ። እነዚህንም አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ያላችሁንም ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ተሰጡት አስተያየት የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በመጀመሪያም በጨዋታው ዙሪያ የሰጡትን አስተያየት ስንመለከት በጨዋታው ላይ ፒኤስጂዎች ሙሉ ለሙሉ ብልጫ አሳይተው ነበረ። እንዲሁም ከ2-0 በላይ ጎል ማስቆጠር የሚችሉበትም እድልም ነበራቸው። ነገር ግን እነዛን እድሎች ሳይጠቀሙበት ቀርቷልና በጨዋታው ላይም እንድንቆይም አድርጎናል። በቀጣይ በመልሱ ጨዋታ ላይም ተስፋ እንድናደርግም አድርገውናል እንጂ ከዚህ የበለጠም ጎል አስቆጥረው አሸንፈው ሊወጡ ይችሉ ነበረ። ወደ ቀጣይ ዙር ማለፋቸውንም በዛሬው ጨዋታ ላይ ብቻ እንኳን ራሱ ወደ ቀጣይ ዙር ማለፋቸውን ማረጋገጥ ይችሉ ነበረ። በአብዛኛው የጨዋታ ክፍል ላይ ሰርቫይቫል ሙድ ላይ ነው የነበር ነው። እንዳንወርቅ እንዳንሰበር ስንጥር ነው የነበር ነው። የፒኤስጂን ኳሊቲ ራሱ ማስቀረትም በጣም ተስኖን ነበረ። በጣም ምርጥ ተጫዋቾች መሆናቸውንም በዚህ ጨዋታ ላይ ማስመልከት ይችላልና ምን ያህል ፒኤስጂዎችን ማሸነፍ እንደሚከብድ በዚህ ጨዋታ ላይ በደንብ መመልከት ይችላል የሚል አስተያየትን ሰጥቷል። እንደዚሁም ወደ ቀጣይ ዙር ለማለፍ ባላቸው ቻንስ ዙሪያ በሰጡት አስተያየት አዎ አሁንም ወደ ቀጣይ ዙር የማለፍ እድል አለን። ምክንያቱም በእግር ኳስ ምንም ነገር ሊፈጠር ይችላል። አትሌቲኮ ማድሪድ ከባርሴሎና ጋር በኑካምፕ ያደረጉትን ጨዋታ ስንመለከት ራሱ ባርሴሎናዎች ተጫዋች በቀይ ካርድ ወጣባቸው። አትሌቲኮ ማድሪዶችም ጨዋታውን 2-0 በሆነ ውጤት ማሸነፍ ችሏል። እንደዚሁም ያለፈውን ሲዝን ከፒኤስጂ ጋር ያደረግነውን ጨዋታ ከተመለከታችሁ በሜዳቸው ፒኤስጂዎች በጣም ምርጥ የሚባል እንቅስቃሴን አሳይተው ነበረ። ነገር ግን ያንን ጨዋታ እኛንን አሸንፈን መውጣት የቻልነው። እንደዚሁም ደግሞ በአንፊልድ በተደረገው ጨዋታ ደግሞ እኛ የተሻለ ቡድን ነበርን። በመጀመሪያዎቹ 10-15 ደቂቃዎች ውስጥም ራሱ 1-2 ግቦችን ማስቆጠር እንችል ነበረ፣ አሸንፈንም መውጣት እንችል ነበረ። ነገር ግን በስተመጨረሻ ፒኤስጂዎች ናቸው አሸንፈው ወደ ቀጣይ ዙርም ማለፍም የቻሉት። በዛሬው ጨዋታ ላይም ፒኤስጂዎች የተሻለ መንቀሳቀስ ችሎ ነበር፣ ጨዋታውንም አሸንፈው መውጣትም ችሏል። ነገር ግን ደግሞ ከዚህ የበለጠም ጎል ማስቆጠር የሚችሉበትም እድል ነበራቸው። ነገር ግን ያንን እድል ሳይጠቀሙበት ቀርቷል። እናም በዚሁ በሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ ላይ እንድቆይም አድርጎናል። ቀጣይ የመልስ ጨዋታ ላይም እንድንፋለምም እድል ሰጥተውናል። እንደዚሁም ደግሞ ተጫዋቾቹን በዚህ ጨዋታ ላይ ያሳዩት ትግልም በቀጣይ ጨዋታ ላይ ተስፋ እንዲኖረን አድርጎናል። ከዛ በተጨማሪም የመልሱን ጨዋታ በአንፊልድ ነው የምናደርገው። እናም የሊቨርፑልን ታሪክ ከተመለከታችሁ አይቀለበሱም የተባሉ ውጤቶች በአንፊልድ ሲቀለበሱ መመልከት ችለናል። በቅርቡ እንኳን ከጋላታሳራይ ጋር ያደረግነውን ጨዋታ ከተመለከታችሁ 1-0 ከተሸነፍን በኋላ ሊቨርፑል ወደ ቀጣይ ዙር አያልፍም የሚሉ የተለያዩ ድምጾችን ስንሰማ ነበር። ነገር ግን ደግሞ በአንፊልድ 4-0 በሆነ ውጤት አሸንፈን መውጣት ችለናል። የአንፊልድ ድባቡ ራሱ ያንን ጨዋታ እንድናሸንፍ አድርጎናል። ደጋፊዎቹም በጣም ምርጥ የሚባልን ድጋፍን ነበረ ያሳዩን። ያም ደግሞ ጨዋታውን አሸንፈን እንድንወጣ አድርጎናልና አሁንም እድል እንዳለንም በዚህ መመልከት እንችላለን። ነገር ግን ይህንን ነገር እንድናሳካ በመጀመሪያ ደረጃ ከዛሬ የተሻለ እንቅስቃሴን ማሳየት መቻል አለብን። በመቀጠልም ደግሞ ደጋፊዎቹም ከኛ ጋር ሙሉ ድጋፋቸው እንዲሆንም እንፈልጋለን የሚል አስተያየትን ሰጥቷል። በመቀጠልም ፎርሜሽን በመቀየራቸው ዙሪያ በሰጡት አስተያየት እንደሚታወቀው በትናንትና ጨዋታ ላይ ሊቨርፑል 5-4-1 እንደዚሁም ደግሞ 3-4-3 የሚመስል ፎርሜሽንን ነበር ሲጠቀም የነበረውና በዚህ ዙሪያ በሰጡት አስተያየት ይህንን ፎርሜሽን እንድንጠቀም ያደረገን የፒኤስጂ ተጫዋቾች ናቸው። ምክንያቱም የፒኤስጂ ተጫዋቾችን ከተመለከታችሁ ኳሊቲ ያላቸው እንደዚሁም ደግሞ በጣም ፈጣን የሚባሉ ተጫዋቾች ናቸው። አጥቂዎቹ ፈጣን ናቸው። ከዚህ በተጨማሪም የተከላካይ መስመር ላይ ያሉት ፉልባኮቹ ራሱ በጣም ፈጣን ናቸው። ሀኪሚም ሜንዴዝም በጣም ፈጣን የሚባሉ ተጫዋቾች ናቸውና እነዚህን ተጫዋቾች ደግሞ ሃንድል ለማድረግ በጣም ፈጣን የሆኑ በመከላከልም ጥሩ የሆኑ ተጫዋቾችን በሜዳ ላይ ማስገባት ያስፈልግ ነበርና ጀረሚ ፍሪምፖንግና ሚሎስ ኬርኬስ ደግሞ ከመሐመድ ሳላም እንደዚሁም ደግሞ ከኮዲ ጋክፖም በዚህ ረገድ በጣም የተሻሉ ተጫዋቾች ስለሆኑ በቋሚነት ልናስጀምራቸው ችለናል። በዚህ ኢንፎርሜሽንም እንግዲህ ፒኤስጂዎችን ፕረስ ለማድረግ ጥረት አድርገን ነበር። ነገር ግን ደግሞ ፕረስ በምናደርጋቸው ሰዓት እነሱ የተሻሉ እድሎችን ሲያገኙ ተመልክተናል። የበለጠ እኛን ሲጎዱ መመልከት ችለናል። 4-5 ትልልቅ እድሎችንም ሲፈጥሩ መመልከት ችለናልና ፒኤስጂዎች በጣም ኳሊቲ ያላቸው ቡድን እንደሆኑ በዚህ ጨዋታ ላይ በደንብ መመልከት ችለናል የሚል አስተያየትን ሰጥቷል። በመቀጠልም መሐመድ ሳላህን ሙሉ 90 ደቂቃ ስላልተጠቀሙበት ምክንያት ሲናገሩ በዚህ ጨዋታ ላይ አብዛኛውን በሰርቫይቫል ሙድ ነበረ ስንጫወት የነበር። በተለይ ደግሞ የመጨረሻዎቹን 20-25 ደቂቃ ከተመለከታችሁ ሙሉ ለሙሉ ስንከላከል ነበረ። መሐመድ ሳላህ ደግሞ በጣም ብዙ ኳሊቲዎች አሉት። ነገር ግን ደግሞ በመከላከል ረገድ ያን ያህል ትልቅ ኳሊቲ ያለው ተጫዋች አይደለምና የመጨረሻዎቹን 20-25 ደቂቃ ላይ ቀይረን አስገብተን ተከላከል ማለት ምንም ጥቅሙ ስላልታየን ይልቁንስ ኢነርጂውን ሴቭ እንዲያደርግ እንደዚሁም በቀጣይ ጨዋታዎች ላይ ከፍተኛ ጥቅም እንዲሰጠን
በዚህ ጨዋታ ላይ ቀይረን ሳናስገባው ቀርተናል የሚል አስተያየትን ሰጥቷል። በአጠቃላይ የሰጡትን አስተያየት ጠቅለል ስናደርገው በዚህ ጨዋታ ላይ ፒኤስጂዎች ማሸነፍ ይገባቸው ነበር፣ ከዚህ የበለጠም ጎል ማስቆጠር ይገባቸው ነበረ። ነገር ግን ብዙ ጎሎች ስላልተቆጠሩብን በቀጣይ ጨዋታ ላይ ይህንን ጨዋታ ቀልብሰን ወደ ግማሽ ፍጻሜ ማለፍ የምንችልበት ቻንስ እንዲኖረን አድርገውናል። ቀጣይም እንግዲህ በአንፊልድ የሚደረግ ጨዋታ ነው ያለው። በዛም እንግዲህ ይህንን ውጤት ቀልብሰን ለማለፍ ከፍተኛ ጥረት እናደርጋለን። ነገር ግን የተሻለ እንቅስቃሴ ማሳየት አለብን። እንደዚሁም ደግሞ ደጋፊዎቻችንም ከጎናችን ሊሆኑ ይገባል። እንደዚሁም በዚህ ጨዋታ ላይ የተሸነፍነው በፎርሜሽኑ ምክንያት አይደለም። ምክንያቱም ሚሎስ ኬርኬዝ ወደፊት በሚሄድበት ሰዓት እንደዚሁም ደግሞ ጀሬሚ ፍሪምፖንግ ወደፊት በሚሄድበት ሰዓት ወደ 4-3-3 ፎርሜሽን ሲቀየር ነበረና የዛሬው ጨዋታ መሸነፋችን በፎርሜሽኑ ምክንያት አይደለም የሚል አስተያየትን ነው ጠቅለል አድርገው የሰጡት። በዚህ በሰጡት አስተያየት ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ቨርጂል ቫን ዳይክ የሰጠውን አስተያየት ነው። በጨዋታው ዙሪያ በሰጠው አስተያየት ጨዋታውን በመሸነፋችን በጣም ተናድጃለሁ። በእንደዚህ አይነት መልኩ መሸነፍ አልነበረብንም። የሊቨርፑል ስታንዳርድም ይሄ አይደለም። ከዚህ የተሻለ ነገርን ማድረግ መቻል አለብን። በእርግጥ አሁንም ጨዋታው አልተጠናቀቀም። ወደ ቀጣዩ ዙር ማለፍ የምንችልበት አሁንም እድል አለ። ነገር ግን በመሸነፋችን ደስተኛ አይደለሁም። በጣም ተበሳጭቻለሁ። እንደ ቡድንም ደስተኛ አይደለንም። ነገር ግን በዛሬው ጨዋታ ላይ የተሻለ የሚባል ትግልን ማድረግም እችለን ነበር። በተለይ ደግሞ ቅዳሜ ዕለት ከነበረው ከማንቸስተር ሲቲ ጋር ካደረግነው ጨዋታ አንጻር ስንመለከተው ዛሬ የተሻለ ነገርን ማሳየት እችለን ነበር። ነገር ግን በተከታታይ እነዚህን ሁለት ጨዋታዎች መሸነፋችን ይበልጥ ነው የሚያበሳጨው። በእርግጥ ከዛሬው ጨዋታ ይልቅ ባለፈው አመት ላይ በጣም ብዙ ቻንሶችን ፒኤስጂዎች ክሬት አድርገው ነበረ። ነገር ግን በአሊሰን ቤከር ምክንያት ምንም አይነት ግብ ሳይቆጠርብን አሸንፈን ልንወጣ ችለናል። ሁለተኛው ዙር ላይ ደግሞ በመልሱ ጨዋታ ላይ በአንፊልድ የተሻለ እንቅስቃሴን ማድረግ ይችላል ነበርና አሁንም በሜዳችን ወደ ቀጣይ ዙር ማለፍ የምንችልበት እድል አለ። ነገር ግን በዛ ጨዋታ ላይ ከዚህ የተሻለ በጣም ምርጥ የሚባልን እንቅስቃሴን ማድረግ መቻል አለብን። ቢያንስ ከጋላታሳራይ ጋር በአንፊልድ ያደረግነውን ጨዋታ አይነት እንቅስቃሴ ማድረግ መቻል አለብንና ይህንን ጨዋታ አሸነፈን ለመውጣትም ከፍተኛ ጥረት ማድረግ አለብን የሚል አስተያየቱን ሰጥቷል። እንደዚሁም ደግሞ ባለባቸው ጫና ዙሪያም በሰጠው አስተያየት ይህ ጫና እንግዲህ አሁን ብቻ አይደለም የጀመረው። ለሊቨርፑል ስትጫወት ራሱ ጫናዎች መኖራቸው አይቀርም። ምክንያቱም የሊቨርፑል ስታንዳርድ በጣም ከፍተኛ የሚባል ነው። በተለይ ደግሞ ባለፈው አመት የፕሪሚየር ሊጉን ዋንጫ ማሸነፋችንን ተከትሎ በዚህ ሲዝን እያሳየ ነው ባለው አቋም ምክንያት እንግዲህ የተለያዩ ጫኖች የተለያዩ ነገሮች ቢደርስብን ይህንን አክሰፕት ማድረግ መቻል አለብን። ምክንያቱም ከአሸናፊነት ጋር የሚመጡ ጫኖች ናቸውና እነዚህን ተቋቁመን ከዚህ የተሻለ ነገር ለማድረግም ጥረት ማድረግ መቻል አለብን የሚል አስተያየቱን ሰጥቷል። እንደዚሁም በመልሱ ጨዋታ ዙሪያ በሰጠውም አስተያየት በአንፊልድ እንግዲህ በጣም ትልቅ ጨዋታ ይጠብቀናል። ይህንን ጨዋታም ቀልብሰን ልንወጣ የምንችልበትም እድልም አለን። ነገር ግን ከዛ ጨዋታ በፊት ከፉላም ጋር የምናደርገው የፕሪሚየር ሊግ ጨዋታ አለና በዛ ላይ ነው አሁን ሙሉ ለሙሉ ትኩረታችን። ነገር ግን ከፉላም ጨዋታ በኋላ ሙሉ ለሙሉ ትኩረታችን የሚሆነው በፒኤስጂ ጨዋታ ነው። ያንንም ጨዋታም አሸንፈን ወደ ቀጣይ ዙር ማለፍ እንደምንችልም በራሳችን ላይም እምነት ሊኖረን ይገባል። ምክንያቱም በራስ ላይ እምነት ከሌለ ያንን ጨዋታ አሸንፈን መውጣት አችልምና በራሳችን ላይ እምነት ሊኖረን ይገባል። ይህንን መቀልበስ እንደምንችልም ልናምን ይገባል። በተጨማሪም ይህንን ጨዋታ ቀልበሰን ማለፍ የሚያስችለንም ኳሊቲ አለን በቡድናችን ውስጥና ያንን ኳሊቲ ማሳየት መቻል አለብንና በአንፊልድ በሚደረግ ጨዋታ ላይ በጣም ኳሊቲያችንን ማሳየት አለብን። በጣም የተሻለ እንቅስቃሴን ማድረግ መቻል አለብን። እንደዚሁም ከዛሬ የተሻለም ኢነርጂም ሊኖረን ይገባል በሜዳ ላይ። በተጨማሪም የደጋፊውም ከፍተኛ የሚባል ድጋፍም ከጎናችን ሊሆን ይገባል። እነዚህን ማድረግ የምንችል ከሆነ ፒኤስጂን አሸንፈን ወደ ቀጣይ ዙር ማለፍ እንችላለን የሚል አስተያየቱን ሰጥቷል። በዚህ ማስተያየት ዙሪያ እንግዲህ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው እናንተ የሰጣችሁትን አስተያየት ነው። በግሩም ታምሩ በሰጠው አስተያየት ስንጀምር በጣም ነው ያዘንኩት። ከጎሜዝ ውጪ ሌላ ማንም ጥሩ አላየውም። የፒኤስጂ ጥሩ መሆን ሳይሆን የኛ የመጨረሻ ደካማ መሆን ነው። በታሪክ እኔ እንደዚህ አይነት አጨዋወት ሲጫወቱ አይቼ አላውቅም። በተለይ ዴምቤሌ ዛሬ ባይስት ኖሮ ከዚህ በላይ ውርደት ነበር የምናየው። ቪርትስና ኤኬቴክም እንደ ህፃን ልጅ ነበረ ሲጫወቱ የነበሩት። ደስ ያለኝ ሳላህ ብቻ አለመግባቱ ነው የሚል አስተያየቱን ሰጥቷል። ካማሩ በሰጠው አስተያየት ደግሞ እንደዚህ አይነት ሊቨርፑልን አይቼ አላውቅም። ስሎት ኤኬቴኬ አይመጥኑም። ሳላህም አለመግባቱ ጥሩ ነው። ይህ ጨዋታ ለሱ አይመጥኑም የሚል አስተያየቱን ሰጥቷል። ኢዮብ አግማስ በበኩሉ በብዙ ጎሎች እንሸነፋለን ብዬ ነበረ። ልዩነቱ እነሱ አሰልጣኝ አላቸው፣ እኛ አሰልጣኝ የለንም። የተጫዋቾች ስብስብ ነው ያለን። ስሎትን ይዞ ድል የማይታሰብ ነው። የመልሱ ጨዋታ ላይም ብዙ ጎሎች እንዳይገቡብን እንጂ ሪሞንታዳ የሚታሰብ ነገር አይደለም የሚል አስተያየቱን ሰጥቷል። ግሩም ቃና በበኩሉ ሲዝኑ ሲጀመር እያወራ ነው ያለው ነው፣ በሲዝኑ መጨረሻም እያወራን ነው፣ እስኪዋሃዱ ነው፣ እስከሚግባባው ነው ተባለ። እንኳን ሊግባቡ ሁለት ኳስ እንኳን በስነ ስርዓት የማይቀባበሉ ቡድን እየተመለከትን ነው የምንገኘው። እሱ ብቻም
አይደለም። ተጫዋቾቹ ለአሰልጣኙ ያላቸው ንቀት ሜዳ ውስጥም ማሳየትም ጀምረዋል። ኢኪቲኬ ለዚህ ምስክር ነው። ብቻ ምን አለፋን ክለባችን ከዣቪ አሎንሶ አቅም በላይ የሆነ ችግር ውስጥ እየገባ ነው የሚል አስተያየቱን ሰጥቷል። አዎ ሲዝኑ ከተጀመረ ጀምሮ እንግዲህ ተመሳሳይ ነገሮችን ነው እየተናገርን የምንገኘው። ምናልባትም ከዚህ በኋላም እንግዲህ ተመሳሳይ ነገሮችን ልንናገር የምንችልበት በጣም ከፍተኛ እድል አለ ለውጦች እስካልመጡ ድረስ። ኃይሌ ሊቨርፑል በሰጠው አስተያየት እንደሚሸነፍ አውቅ ነበረ፣ ጨዋታው ከመጀመር በፊትም እንሸነፋለን የሚልም ግምት ነበረኝ። አርነ ስሎት በጊዜ ተጫዋቾችን ባለመቀየሩ ጎድቶናል። እኔ ዛሬ እድለኛ ነበርን፣ ውጤቱ ከዚህ የከፋም ይሆን ነበረ። ዛሬ በረኛው ሊደነቅ ይገባዋል። አሰልጣኙ ግራ የገባው ይመስል ነበረ። ምን ማድረግ እንዳለበት ግራ ገብቶት ነበረ። ምን እንደሚቀየር ተምታቶበት ነበረ። ካርታው የጠፋበት አሰልጣኝ ነበረ የተመለከት ነው። ይህንን ጨዋታ በአንፊልድ ይቀለብሱታል የሚለውን ነገር አብረን የምንመለከት ይሆናል። ይህ አሰልጣኝ ግን አሁንም ሊሰናበት ይገባዋል። በዚህ ሲዝን ጥሩ ቦታ ይዘን አናጠናቅቅም የሚል አስተያየቱን ሰጥቷል። በመቀጠልም አብዱ የሰጠውን አስተያየት ስንመለከት ሰላም ዛሬ በመሸነፋችን አልገረመኝም፣ ግን 2-0 ብቻ በመሆኑ ተመስገን ነው። በአንፊልድ ተስፋም ስጋትም አለኝ። ስጋቴ በመጀመሪያ ደረጃ በአሰልጣኙ እምነት የለኝም። ፒኤስጂዎችም በጣም ደፋርና የተዋህዶ ቡድን ናቸው። በግልም በጣም ጥሩ ተጫዋቾችም አላቸው። ተስፋ ያለኝ ደግሞ በዚህ አመት ቡድኑ አንዳንድ ጊዜ በጣም ምርጥ የሚባል እንቅስቃሴን ሲያደርግ ተመልክተናል። እንደዚሁም በግልም አንዳንድ ጊዜ ተጫዋቾቹ ብቅ የሚሉበት ጨዋታዎች አሉ። አሁን ለምሳሌ ጀረሚ ፍሪምፖንግ፣ ኢዌ ኤኪቲኬ እንደዚሁም ደግሞ ዶሚኒክ ሶብዝ ላይ አንዳንድ ጊዜ ምርጥ የሚሆኑበት አጋጣሚዎች አሉ። እንደዚሁም በዛሬው ጨዋታ ላይ ደግሞ በረኛውም በጣም ጥሩ ነበር። አንድ ስህተት በስተቀር በቀጣይ ወደ ፔናልቲ ከሄደ ያን ያድናል ብዬ አምናለሁ። እናም በአጠቃላይ ለቀጣይ አመት በደንብ መጠናከር ያለባቸው ቦታዎች አሉ። ትክክለኛ የ6 ቁጥር ተጫዋች መምጣት አለበት። የሞሐመድ ሳላ ተተኪም ሊመጣ ይገባል። እንደዚሁም ደግሞ የዲያዝም ተተኪም ተጫዋችም ሊያመጡ ይገባል የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ እናንተ የሰጣችሁት አስተያየት ከሞላ ጎደል ይህንን ይመስል ነበረ። ተጨማሪ በጨዋታው ላይ ያላችሁ ሀሳብ ካለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።